በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ፍቅር በያላችሁበት ለእናንተ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንኳን ለዚህ ታላቅና ቅዱስ ለሆነው ለዐቢይ ጾም በሰላም በጤና ደረሳችሁ። ዛሬ በጾማችን የመጀመሪያው ሳምንት በዘወረደ በአራተኛው ቀን ላይ እንገኛለን። ሰማይ ዝቅ ምድር ከፍ ያለችበት፣ ፈጣሪ ሰው የሆነበት፣ ሰውም ወደ ቀደመ ክብሩ የተመለሰበት ይህ የትህትና ሳምንት ልባችንን ሰብረን እግዚአብሔርን የምንፈልግበት ድንቅ ጊዜ ነው። ነገር ግን ወዳጆቻችን ዛሬ ቀኑ በጣም ልዩ ቀን ነው። ዛሬ የካቲት 12 በዚህች ዕለት የመላእክት አለቃ የሰራዊት እግዚአብሔር መሪ ስለኛ የሚቆመው ኃያሉ መልአክ ቅዱስ ሚካኤል የሚታሰብበት፣ እርዳታው ለሰው ልጆች በገሃድ የተገለጠበት ቅዱስ ዕለት ናት። የእግዚአብሔር ቃል ሲናገር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ይህ ቃል በዛሬዋ ዕለት በግልጽ ተፈጽሟል። ወደ ኋላ እንመለስና ዘመኑን እናስታውስ። ዘመኑ የመሳፍንት ጊዜ ነው። እስራኤላውያን በኃጢአታቸው ምክንያት በፍልስጤማውያን እጅ ወድቀዋል። ጨለማ፣ ጭንቀት፣ ባርነት ነግሷል። ነገር ግን እግዚአብሔር ሕዝቡን ጨርሶ አይጥልምና አንድ ጀግና አስነሳ፣ ናዝራዊው ሶምሶንን። ሶምሶን የእግዚአብሔር ሰው ነበር። ነገር ግን ጠላቶቹ ፍልስጤማውያን ሊያጠፉት ዙሪያውን ከበቡት። መሳሪያ አልነበረውም፣ ሰራዊት አልነበረውም፣ ብቻውን ነበር። በሰው ዘንድ ተስፋ የሌለው ጊዜ፣ በእግዚአብሔር ዘንድ ግን የተአምር ሰዓት ነው። ልክ በዚህች ዕለት በየካቲት 12 ቀን እግዚአብሔር ዝም ያለውን ሶምሶንን ተመለከተው፣ በዓይነ ምሕረቱ አየው። ከሰማየ ሰማያት እንደ እሳት የሚነድ እንደ ነፋስ የሚፈጥን ኃያሉን መልአክ ቅዱስ ሚካኤልን ላከው። መልአኩ ሲመጣ ዝም ብሎ አልመጣም፣ ኃይልን ይዞ እንጂ። ቅዱስ ሚካኤል በሶምሶን ላይ አደረ። በዚያች ቅጽበት የሶምሶን ክንድ የብረት አምድ ሆነ። የፍልስጤም ሰዎች እንደ ንብ ቢከቡትም ሶምሶን ግን በመልአኩ ኃይል ተሞልቶ ነበር። በአካባቢው ያገኘው የጦር መሳሪያ አልነበረም፣ የሞተ የአህያ መንጋጋ ብቻ ነበር። ነገር ግን በእግዚአብሔር መልአክ ታግዞ ያ የደረቀ መንጋጋ ከሰይፍና ከጦር በለጠ። ቅዱስ ሚካኤል ኃይል ሲሆን ደካማው ይበረታል። ሶምሶን በዚያች ቀን 1000 ሰዎችን በአህያ መንጋጋ መታ። ድል ለሶምሶን ብቻ ሳይሆን ለእግዚአብሔር ሕዝብ ሆነ። ይህ የተደረገው በዛሬዋ ቀን በሊቀ መላእክቱ አማላጅነትና በረዳትነቱ ኃይል ነው። ዛሬም ለእናንተ በሕይወታችሁ ለከበባችሁ ፍልስጤም፣ በሕይወታችሁ ለከበባችሁ ችግር፣ በሽታ፣ ጭንቀት ቅዱስ ሚካኤል ኃይሉን ይላክላችሁ፣ መፍትሄውን ይላክላችሁ። እነሆ የቅዱስ ሚካኤል ታሪክ በሶምሶን ብቻ አያበቃም። እርሱ ከጥንት ጀምሮ ስለኛ የሚዋጋ የቃል ኪዳን መልአክ ነው። አስታውሱ፣ ንጉሥ ሰናክሬም በእብሪት ተወጥሮ እግዚአብሔርን በተሳደበ ጊዜ ሕዝቅያስ ንጉሡ ቤተ መቅደስ ገብቶ ሲያለቅስ እግዚአብሔር የላከው ማንን ነው? ይህንኑ ቅዱስ ሚካኤልን አይደለምን? በአንዲት ሌሊት ሰይፉን ሳይመዝዝ ድምፁን ሳያሰማ 185,000 የአሦርን ሰራዊት በድን ያደረገ ለእግዚአብሔር ክብር የሚቀና ቅዱሱ መልአክ እርሱ ቅዱስ ሚካኤል ነው። ኦርቶዶክሳውያን አስታውሱ፣ አፎሚያ የምትባል ደካማ ሴት ሰይጣን ሊያታልላት በመጣ ጊዜ ሚካኤል ድረስልኝ ብላ በጠራችው ጊዜ ከሰማይ ወርዶ ያዳናት እርሱ ቅዱስ ሚካኤል ነው። ቅዱስ ሚካኤል የጀግኖች ብቻ ሳይሆን የደካሞችም ጉልበት ነው። የሐዘንተኞች እንባ ጠራጊ፣ የታመሙትን ፈዋሽ ነው። ዛሬ በየካቲት 12 ቀን የሶምሶን ድል ብቻ ሳይሆን የእኛንም የሕይወት ትግል የምናስብበት ነው። ምናልባት አሁን ባላችሁበት ሁኔታ ብቻዬን ነኝ ትሉ ይሆናል። ሶምሶንን የረዳ አምላክ አልተለወጠም። ሶምሶንን ያበረታ ሚካኤልም አላረጀም፣ አልደከመውም። ዛሬም እንደ እሳት ነበልባል ፊት ለፊታችሁ ቆሟል። አሁን ደግሞ እስቲ ወደ ያዝነው ጾም እንመለስ። እነሆ የዘወረደ ሳምንት ሊጠናቀቅ፣ ወደ ሁለተኛው ሳምንት ቅድስት ሊገባ ጥቂት ቀናት ቀርተውታል። የዘወረደ ሳምንት እግዚአብሔር በትህትና ወደ እኛ መውረዱን አየን። ታዲያ ቀጥሎ የሚመጣው ቅድስት ምን ይጠይቀናል? ሊቀ መላእክቱ ቅዱስ ሚካኤል ቅዱስ ነው፣ እግዚአብሔርም ቅዱሳን ሁኑ ይለናል። ወደ ሁለተኛው ሳምንት ስንሸጋገር ከሶምሶን ታሪክ የምንማረው ነገር ቢኖር ኃይል የሚገኘው ከእግዚአብሔር ጋር በመጣበቅ እንደሆነ ነው። የፊታችንን ሳምንት ከመጀመራችን በፊት እነዚህን 3 ነገሮች እንፈጽም ወይንም እንደፈጸምን እርግጠኛ እንሁን። የመጀመሪያው እውነተኛ ንስሐ። እንደ ሶምሶን ብንሳሳት እንኳን ተመልሰን አቤቱ እርዳኝ እንበል። የጾሙ ዋነኛ ዓላማ ከምግብ መከልከል ሳይሆን ከኃጢአት መመለስ ነው። ሁለተኛ ይቅርታ ማድረግ ነው። ቅዱስ ሚካኤል የምህረት መልአክ ነው። እኛም ለወንድም ለእህቶቻችን ይቅርታን እናድርግ። ሶስተኛው ምጽዋትና ጸሎት ነው።
በተለይ በየካቲት ወር ለተቸገሩት እጃችንን እንዘርጋ፣ ቅዱስ ሚካኤል የሩሩሃን ወዳጅ ነውና። ቅዱስ ሚካኤል ስም ሲጠራ አጋንንት የሚረዱ፣ ስም ሲጠራ ደዌ የሚፈወስ አንተ የልዑል እግዚአብሔር ታማኝ አገልጋይ ሆይ ሰላም ላንተ ይሁን። ስለ ረዳኸው ስለ ሶምሶን ክብር ምስጋና ይሁን። ስላዳንካቸው ስለ ሕዝቅያስና ስለ እስራኤል ሕዝብ ክብር ይሁን። ስለ አፎሚያ፣ ስለ ባህራን፣ ስለ ዱራታውስና ስለ ቴዎብስታ ክብር ምስጋና ይሁን። አንተ በበትረ መስቀልህ ባህሩን የከፈልህ፣ በክንፍ ጥላ ከእሳት የታደግህ፣ የሐናና የኢያቄም አብሳሪ፣ የድንግል ማርያም ጠባቂ፣ ጌታችን በመቃብር ሳለ ድንጋዩን ያንከባለልህ ኃያል መልአክ ሆይ እባክህን ዛሬም ወደኛ ተመልከት። አገራችንን አስባት፣ ሰላሟን መልስላት። የታመሙትን ዳሳቸው፣ ያዘኑትን አረጋጋቸው። በስደት በጭንቀት በእስር ቤት ያሉትን ወንድም እህቶቻችንን እንደ ቅዱስ ጴጥሮስ ሰንሰለታቸውን በጥሳ አውጣቸው። ቅዱስ ሚካኤል አንተ የምህረት አማላጅ ነህና በእግዚአብሔር ፊት ቁምልን። ስለ እንባችን ስለ ድካማችን ብለህ ለምነው። አቤቱ ይቅር በላቸው ማራቸው ብለህ እንደለመድከው ስገድልን። ክንፍህ የለመለመ ፊትህ እንደ ፀሐይ የሚያበራ ሰይፍህ በጠላት ላይ የሚመዘዝ ፈጥነ ደራሽ ሆይ እኛ ደካሞች ልጆችህ እንማጸንሃለን። የያዝነው ጾም የበረከት የሰላም የፍቅር ጾም ይሁንልን። በረሃብ ብቻ ሳይሆን በጽድቅ ሥራ የምንታነጽበት አድርግልን። ክፉን መንፈስ አርቅልን፣ ቅዱሱን መንፈስ አቅርብልን። ክብር ምስጋና ኃይል ሥልጣን ለፈጠረህ ለአብ ለወልድ ለመንፈስ ቅዱስ ይሁን። ለአንተም ለባለሟሉ ክብር ይገባሃል። የተወደዳችሁ አድማጮቻችን የቅዱስ ሚካኤል አማላጅነት አይለየን። ይህንን ታላቅ መልአክ በጠራን ቁጥር ከጎናችን ነው። ዛሬ የካቲት 12 እንደመሆኑ ሁላችሁም ወደ ቤተ ክርስቲያን በመሄድ ወይንም ባላችሁበት ቦታ ሆናችሁ የቅዱስ ሚካኤልን ድርሳንና ተአምር በማንበብ ወይንም በማዳመጥ የዚህን ዕለት በረከት እንድትሳተፉ በእግዚአብሔር ስም ጠይቃለሁ። ድርሳኑን ተአምሩን ስትሰሙ ሶምሶንን ያበረታ ኃይል እናንተንም እንደሚያበረታችሁ እመኑ። ለቀጣዩ የጾም ሳምንትም በሰላም በጤና ያድርሰን። ቅዱስ ሚካኤል ከፊታችሁ ቀድሞ መንገዳችሁን ይጥረግላችሁ። ጠላቶቻችሁን እንደ ሶምሶን ድል የምትነሱበትን ኃይል ይስጣችሁ። መልካም ጾም፣ መልካም በዓል። እግዚአብሔር አምላክ ከሁላችንም ጋር ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል ዘየካቲት። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል፣ በባህሪ በህልውና በመንግስት በስልጣን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ በእኛ ይደርብንና የካቲት በባተ በ12 ቀን የሚነበብ የሚጸለይ ኃያል ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ከዚህም ነገር በኋላ እንዲህ ሆነ። ሃይማኖቱ ፍጹም የሆነ አንድ ድሃ ሰው ነበር። በዚያም ሀገር ሲኖር በማልትም በሌሊትም ይጸልይ ነበር። የመላእክት አለቃ ቅዱስ ሚካኤልንም አቤቱ ጌታዬ እዘንልኝ፣ ይቅር በለኝ፣ የዕለት ምግብና የዓመት ልብስ ስጠኝ እያለ ይለምነው ነበር። ሰውየውም ግን ሰነፍ ነበርና ከቤቱ ወደ ሥራ አይወጣም ነበር። የሚያውቀውም ሥራ የለውም፣ ምን አይሰራም። አንዲት ሰዓትስ እንኳ መስራት አይችልም፣ ንግድም አያውቅም ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል መጣና በሕልም ታይቶ ተነጋገረው። አንተ ሰነፍ ሰው፣ የእርሻ ሥራ ወይንም ንግድ የማታውቅ እንዴት ነው በማልትም በሌሊትም ይቅር በለኝ እዘንልኝ እያልክ የምትለምነኝ? ወይንህ ወይንም ስንዴህ ወዴት አለ? ደክመህ የሠራኸው ሥራስ ወዴት ነው? እባርክልህ ዘንድ አለው። አንተ ሰነፍ ሰው ሆይ የምትሸጠው የምትለውጠው ገንዘብም የለህም። ጌታዬ ሚካኤል እዘንልኝ ራራልኝ እንደምን ትላለህ? እባርክልህ ዘንድ የምባርክልህ ሥራ ወዴት አለ? የዓለሙ ሁሉ አባት የሚሆን አዳምን በዲያብሎስ ተንኮል የፈጣሪውን ትእዛዝ ባፈረሰ ጊዜ አንተ ከሷ የተፈጠርክባት ይህች ምድር ናት። ወደ እሷም ተመልሰ ትገባለህ። ወጥተህ ወርደህ እንጀራህንም በግንባርህ ወዝ ብላ። ይህ አንተ የተፈጠርክበት መሬት እሾህና አሜኬላ ያብቅል ብሎ እግዚአብሔር እንዳዘዘው አልሰማህምን? አንተ ግን ሳትሰራ ባርክልኝ ትለኛለህ አለው። ይህን ተናግሮ በክብር ወደ ሰማይ አረገ። በነጋም ጊዜ ያ ድሃ ሰው ተነስቶ ወደ ቤተ ክርስቲያን ሄደና የቅዱስ ሚካኤል ስዕል ወዳለበት ገብቶ የመላእክት አለቃ ቅዱስ ሚካኤል ሆይ ከኔ ጋር ቁም፣ አትተወኝ እያለ ጸለየ። ከቤተ ክርስቲያንም በወጣ ጊዜ ለነዳያንና ምስኪናን ብር ምጽዋትን የሚሰጥ እግዚአብሔርንም የሚፈራ አንድ ባለጸጋ ሰው አገኘ።
ያም ድሃ ጌታዬ እዘንልኝ ይራራልኝ፣ ሄጄ ነግጄ ያተርፍበት ዘንድ 100 ወቄት ወርቅ በብድር ስጠኝ፣ ዋናውን ገንዘብህን ከነወለዱ ከፍልሃለሁ አለው። ባለጸጋውም መልሶ እኔ አላውቅህም፣ ባይሆን እንኳ የሚዋስ አምጣ፣ ኋላ በእኔና በአንተ መካከል ጸብ ክርክር እንዳይሆን ለገንዘቤ ኃላፊ ዋስ የሚሆን ስጠኝ አለው። ያም ድሃ ሰውዬ ባለጸጋውን ገንዘብ የሌለኝ ከመሆኑ የተነሳ የሚዋሰኝ አላገኝም፣ ፍጹም ድሃ ነኝና፣ ይልቁንስ ተነስ፣ አንተና እኔ ሁለታችን የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ወደ ቤተ ክርስቲያን እንሂድና ጌታዬ እሱ ይዋሰኛል አለው። ባለጸጋውም የመላእክት አለቃ በሚሆን በቅዱስ ሚካኤል ካመንክበትስ እኔም አምንበታለሁና እሺ ተነስ እንሂድ አለው። ከዚህ በኋላ ሁለቱም ወደ ቤተ ክርስቲያን ሄደው ከሚካኤል ስዕል ፊት በአንድነት ቆሙ። ያም ድሃ ጌታዬ የመላእክት ሁሉ አለቃቸው የምትሆን ቅዱስ ሚካኤል ሆይ ገንዘቡን እስክከፍለው ድረስ ስለዚህ ባለጸጋ ተዋሰኝ፣ አላመነኝምና ከዛሬ ጀምሮ እስከ ሰኔ 12 ቀን ድረስ ወርቁን ለባለ ገንዘቡ እመልስለታለሁ ብሎ ጸለየ። ባለጸጋውም ነገርህን ሰማው፣ ተነስ እሰጥ ዘንድ እንሂድ አለው። ይህ ነገር ለሱ ድንቅ ሆኖበታልና። ከዚህ በኋላ ከቤተ ክርስቲያን ወጥተው ሁለቱም አንድነት ወደ ባለጸጋው ቤት ሄዱና ባለጸጋው 100 ሚዛን ወርቅ ሰጠው። ከዚህም በኋላ ያ ድሃ ሰው ባለጸጋው የሰጠውን ገንዘብ ይዞ ደስ እያለው ወደ ቤቱ ተመለሰና ሮም ወደሚባል አገር ለንግድ ሄደ። ከዚህም በኋላ ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በዓል የሚከበርበት ሰኔ 12 ቀን እንደሆነና ቀጠሮም እንደደረሰ እሱም እንዳልተመለሰ አውቆ ከባድ ሐዘን ተሰማው። በልቡም ምን ማድረግ ይሻለኛል? የመላእክት አለቃ ቅዱስ ሚካኤልን ዋስ የሰጠውበት ቀጠሮ ደረሰ፣ ዛሬም መድረስ አይቻለኝም እያለ ፈጽሞ አሰበ። ከዚህ በኋላ እጁን ወደ ሰማይ ዘርግቶ በቆራጥ ልቦና በቀናችና በጸናች ሃይማኖት አምኖ ወደ እግዚአብሔር አመለከተና ለባለዕዳው የሚሰጥ ያንን 100 ብር ከትርፉ 50 ብር ጋር አድርጎ በከረጢት ቋጥሮ በውስጡም የመላእክት አለቃ የሚሆን የሚካኤልንና የባለጸጋውን ስም የራሱንም ስም ጽፎ በአንድነት አዘጋጀ። ከዚህም በኋላ ተነስቶ ወደ ሰራተኛ ወደ አንጥረኛ ቤት ሄዶ የብረት ሳጥን ሰራልኝ አለው። እሱም ሳጥኑን ሰራለት። ከዚያም ያን ከረጢት ወስዶ ከሳጥን ውስጥ ከተተና ቆለፈው። ከዚህ በኋላ የመላእክት አለቃ የሚሆን የሚካኤል በዓሉ ዋዜማ ዕለት በባህር ዳርቻ ቆመና ጸሎት ወንጌል እየጸለየ እግዚአብሔርን ፈጽሞ አመሰገነው። በበነጋውም የመላእክት አለቃ ቅዱስ ሚካኤል ሆይ ለአንተ እነግርሃለሁ፣ እኔ ከሩቅ አገር እንዳለው አንተ ታውቃለህ፣ እንደተዋስከኝም ዛሬ እደርስ ዘንድ እንደማይቻለኝም አንተ ታውቃለህና አለ። እነሆ የተዋስከኝንም ገንዘብ ከባህር ውስጥ ጣልኩልህ፣ ለባለ ገንዘቡ አድርስልኝ። የሱና የኔ ቀጠሮ በዚች በዓል በሚከበርበት ቀን ነውና ነበርና አደራህን የተበደርኩትን ገንዘብ መልሰ አግባልኝ አለ። ያን ጊዜ ታላቅ ዓሣ ወጥቶ ሳጥኑን ዋጠው። ያም ዓሣ 6 ወር ከ7 ቀን ያስኬድ የነበረውን መንገድ በአንድ ቀን ተጉዞ በበነጋው ፀሐይ ሲወጣ እስክንድሪያ በምትባል አገር አንጻር ወዳለ ባህር ዳርቻ ደረሰ። በዚያችም ቀን ያ ባለጸጋ የመላእክት አለቃ የሚሆን ስለ ቅዱስ ሚካኤል በዓል መረባቸውን ከባህር ጥለው ዓሣ ያጠምዱ ዘንድ ብላቴኖቹን ልጆቹን አዘዛቸው። በዚህም ጊዜ ያ ዓሣ በመጀመሪያ ተያዘና ወደ ባለጸጋው አመጡት። ያም ባለጸጋ ባየው ጊዜ ደስ ተሰኝቶ ይህን ዓሣ በዓሉን እናከብርበት ዘንድ ቅዱስ ሚካኤል አመጣልኝ ብሎ ያርዱት ዘንድ ብላቴኖቹን አዘዛቸው። ብላቴኖቹም አርደው ሆድ ዕቃውን ባወጡት ጊዜ በዓሣው ሆድ ውስጥ ያንን ሳጥን አገኙ። ያም ባለጸጋ ግምጃ ቤቱን ጠርቶ በሀገራችን የሆነውን ነገር ሰምተን እስክናውቅና በባህር ውስጥ የሆነውን ሁሉ እስክንረዳ ድረስ ይህን ሳጥን አስቀምጣለው። ከጥቂት ቀንም በኋላ ያ ድሃ ሰው እስክንድሪያ ወደምትባል ሀገር ተመልሶ በገባ ጊዜ ባለሀብቱን አገኘው። ባለገንዘቡም አምኜ ገንዘቤን ብሰጥህ ስለምን እንደዚህ ያደረግ? በቀጠሮስ ቀን ያልሰጠኸኝና ያልከፈልከኝ ስለምንድን ነው አለው። ድሃውም ሰውዬ እኔ ስለተዋሰኝ ሰጥቼዋለሁ አለው። ባለጸጋውም ለዋስ ትሰጠው ዘንድ ወዴት አገኘኸው አለው። ድሃውም ከሩቅ አገር ሳለው የተቃጠርንበት ቀን በደረሰ ጊዜ እኔ ወደ አንተ ለመድረስ ባይቻለኝ የመላእክት አለቃ የቅዱስ ሚካኤል በዓል በሚከበርበት ቀን ያንን 100 ብር ነግጄ ካተረፍኩልህ ትርፍ ከ50 ብር ጋር የመላእክት አለቃ የሚሆን የቅዱስ ሚካኤልን ስም ያንተን ስም የኔንም ስም ጽፌ በጠዋት ከባህር ዳርቻ ሄጄ 100 ብር ከነትርፉ በከረጢት ቋጥሬ በሳጥን ቆልፌ የመላእክት አለቃ የሚሆን የቅዱስ ሚካኤልን የበዓሉን ዋዜማ ዕለት የመላእክት አለቃ ቅዱስ ሚካኤል ሆይ እንደተዋስከኝ አንተ ታውቃለህ፣ እነሆ እንግዲህ አንተ ለባለ ገንዘቡ ስጠው ብዬ ከባህር ጣልኩት አለው። ያም ድሃ ለባለጸጋው በነገረው ጊዜ እየተደነቀ በዓሣው ሆድ ውስጥ የተገኘውን ሳጥን አሰበና ግምጃ ቤቱን ጠርቶ
የመላእክት አለቃ በሚሆን በቅዱስ ሚካኤል በዓል ቀን በዓሣው ሆድ ውስጥ የተገኘውን ያንን ሳጥን አምጣ ብሎ አዘዘው። እሱም ፈጥኖ ካመጣለት በኋላ በእጁ ይዞ ሳጥኔ የምትለው ይህ ነውን ቢለው፣ ድሃውም አዎን ይህ ነው ጌታ ያለው። ያን ጊዜ ከፈተውና የመላእክት አለቃ የቅዱስ ሚካኤልን ስም፣ የእሱን ስም፣ የባለጸጋውን ስም፣ በውስጡም 100 ብርና ትርፉን 50 ብር አገኘ። ስለዚህም ነገር እግዚአብሔርን በፍጹም ምስጋና እያመሰገነ የመላእክት አለቃ ቅዱስ ሚካኤል ሆይ ኃይልህ ፍጹም ነው እያለ ፈጽሞ አደነቀ። ባለጸጋውም ያንን ገንዘብ ከነትርፉ አንስቶ ድሃውን ወንድሜ ሆይ ሃይማኖትህ ፍጹም ነው፣ በእውነት አንተ የእግዚአብሔር ባለሟል አገልጋይ ነህ፣ ካንተ ይህንን ትርፍ አልወስድም አለውና 50 ብር አንስቶ የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ለታነጸች ቤተክርስቲያን ጻሕል አሰራ። ድሃውም 50ውን ብር አንስቶ መታሰቢያ የሆነው ዘንድ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተክርስቲያን ጽዋ አሰራ። ከዚያች ቀን ጀምሮ ሁለቱም እስከ ዕለተ ሞታቸው ድረስ ወዳጆች ሆኑ። እግዚአብሔር በሚወደው የእግዚአብሔር ገንዘብ በሚሆን በፍቅር በአንድነትም ኖሩ። ይህ ሁሉ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና የተደረገ ነው። እኛንም እግዚአብሔር አምላካችን የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ኃይል ይማረን፣ ይቅር ይበለን። ተጠምቀን በክርስቶስ ያመንን ሁላችንንም ለዘላለም ይጠብቀን፣ አሜን። በእውነት ልመናውና ክብሩ ለዘላለም በእኛ ላይ ይደርብንና ተፈጥሮ ከነበልባላዊ እሳት የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ቸር ሰው እንደነበር ተነገረ። የዕለት ጉርስ የዓመት ልብስ ለሌላቸው ለነዳያን ለምስኪናንም ምሕረትን፣ ቸርነትን፣ ርኅራኄን በማዘውተር የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ስም ለሰው ሁሉ በጎ ሥራ ይሠራ ነበር። በጎ ሥራን የሚጠላ የአዳም ልጆች ጠላት ሰይጣን ይህን ባየ ጊዜ ቀናበት፣ ክፉ ጽኑ ደዌ ያመጣበት፣ ጎባጣ ሆነ፣ በብዙ ሕመም ታመመ። ያም ሰው ሁል ጊዜ ይጮህና ያጓራ ነበር፣ ደዌው ጸንቶበታልና። ከደዌውም ጽናት የተነሳ ከመኝታው መነሳት ስለተሳነው ዘመዶቹንና ጎረቤቶቹን በድብቅና በስውር ተሸክመው ይወስዱት ዘንድ ለመናቸው። እነሱም በሌሊት ተነስተው ሰው ሳያውቅ የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተክርስቲያን ወሰዱት። እንደዚህም ሁሉ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ስዕል ወዳለበት ወስደው ከዚያ አኖሩት። ከዚያም በኋላ ያ በሽተኛ ሰው በቆራጥ ልቦና ሆኖ ቅዱስ ሚካኤልን እንዲህ እያለ ፈጽሞ ይለምን ይማልድ ጀመር። የመላእክት አለቃ ጌታዬ ሆይ እርዳኝ፣ ካገኘኝ ከዚህ ክፉ ደዌ በሽታ ፈጽመህ አድነኝ። እኔ ባሪያህ አገልጋይ በጸሎት አምኜ ዝክርህን ስዘክር እኖር ነበርና። እንዲህም እያለ ከለቅሶ ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታ አለቀሰ። እንዲህ ሆኖ ሲኖር ሳለ ከዕለታት በአንዲቱ ቀን መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን ከላዩ ላይ ወጣ። የመላእክት አለቃ ቅዱስ ሚካኤልም ከዚያ ብርሃን ውስጥ ተነስ፣ እግዚአብሔር ከዚህ ደዌ ፈውሶሃልና ሲል ተናገረው። ያም የታመመ ሰው መልአኩን በዚህ በሚያስጨንቅ ደዌ በሽታ ተይዤ ተጨንቄ ስታየኝ ለምን ዘገየህ? ፈጥነህስ ያልጎበኘኸኝ ለምንድን ነው አለው። የመላእክት አለቃ ቅዱስ ሚካኤልም መልሶ እነሆ እግዚአብሔር ፈውሶሃልና ጤናህንም ሰጥቶሃልና ዳግመኛ አትበድል፣ ኃጢአትም አትስራ፣ ከዚህ የሚከፋ መከራ እንዳያገኝህ አለው። ይህንንም ብሎት እጁን ዘርግቶ ሁለንተናውን እየዳሰሰ ተነስተህ ሂድ፣ እግዚአብሔር ፈጽሞ አድኖሃልና አለው። ያን ጊዜ ከእንቅልፉ ነቃና ተነስቶ በእግሩ ሄደ። እግዚአብሔርንና የመላእክት አለቃ የሚሆን ቅዱስ ሚካኤልንም አመሰገነ። ከደዌውም ስለዳነ ፈጽሞ ደስ አለው። የመላእክት አለቃ ከሚሆን በቅዱስ ሚካኤል ስዕል ፊት ሰገደ። ደስ ብሎት በፍጹም ደስታም አመሰገነ። ሕዝቡም ሁሉ ይህንን ፍጹም ተአምራት ባዩ ጊዜ የመላእክት አለቃ የሚሆን የቅዱስ ሚካኤልን ክብሩን ገናንነቱንም አደነቁ፣ ምስጋናውንም አበዙ። የትሩፋቱን ዜና ተአምራቱንም ሁሉ አይተውና ሰምተው ያደንቁ ዘንድ ለሰው ሁሉ ነገሩ። ያም የዳነ ሰው ከቀድሞ ይልቅ አብልጦ በጎ ሥራ ሠራ። የምሕረትና የይቅርታ መልእክተኛ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ሞቶ ፍጹም መንግሥተ ሰማያትን እስኪወርስ ድረስ በየወሩ በ12 ቀን ዝክሩን መዘከሩን አልተወም፣ ችላም አላለም። የክብር ባለቤት እሱ የጥምቀት ልጆች የምንሆን ሁላችንን እኛንም ያድነን፣ በቅዱስ ሚካኤል ጸሎትና ልመና ከደዌ ኃጢአት ይጠብቀን፣ ዕለት ዕለት ከሚያጠፋን ከድንገተኛ ሞት የሚሰውረን ለዘላለሙ አሜን። በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የካቲት ወር በባተ በ12 ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ ቀን እንደሆነ እንናገራለን። ክብር ምስጋና ይግባውና
እግዚአብሔር በዚች ቀን የመላእክት አለቃ ቅዱስ ሚካኤል የራእይት ሰው የሚሆን ወደ ሶምሶን ልኮት ሊገድሉት በወደዱ በፍልስጤማውያን ላይ ኃይልን ሰጥቶ ድል አድርጓቸዋልና ከእነሱም በየቀኑ በአህያ መንጋጋ ሺህ ሰው በመግደል ፈጽሞ አጠፋቸው። ከዚህም የተነሳ ውሃ ጠምቶት ለሞት በደረሰ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾለት አጽናናው። ከአህያም መንጋጋ ውሃን አፈለቀለትና ጠጥቶ ከጥሙ ረካ። የፍልስጤም ሰዎችም ድል በተነሱ ጊዜ ከሚስቱ ጋር በመሻረክ ልዩ ዘዴ ፈጥረው ዓይኑን አጥፍተው ወደ ጣዖቶቻቸው ቤት ወሰዱት። ሆኖም የእግዚአብሔር መልእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾለት ኃይልን ስለሰጠው ሁሉንም ድምጥማጣቸውን አጠፋቸው። ስለዚህ የቤተ ክርስቲያን መምህራን ሐዋርያት የመላእክት አለቃ ንዑድ ክቡር የሚሆን የቅዱስ ሚካኤልን የበዓሉን መታሰቢያ በየወሩ በ12 ቀን እናደርግ ዘንድ አዘዙን። ልመናው ጸሎቱ ለዘላለሙ ከኛ ጋር ይኑር አሜን። በእውነት ሰውን ለማረጋጋትና ለማስደሰት ታዛዥ ለሆነ ቸርነትህ ሰላም እላለሁ። ሚካኤል ሆይ ማዳን ከቶ መቼ ነው እንዳልል የመጨረሻይቱን ዘመኔን ከኃጢአት ባርነት ነፃ የምትወጣ አድርጋት። እስካሁን የተገዛውበት ይበቃዋልና። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነው። አቤቱ እኛም ረቂቃኑን ግዙፋኑን ጠላቶቻችንን ድልን መታ ዘንድ በትሑት ስብዕና ሆነን ኤኮስ አሜ ኢኪ ኤንካ ካዜ አርናኬ ኬም ካዮን ፒካጊሎ አስኤሎት አስሶም አርኤም ያበስትጋ ፓኢርጋ ያቢሳት ፌኤ ኤልካ ኤንካ ብዕላኪፍ አርሃሎ አወፅ እያለን እንጸልያለን። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህንን ህቡ ስም ከመጽሐፉ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት እርኩሳን መናፍስት ጸዋጋን አጋንንት ከኛ ይራቁ አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ሥልጣን የተወገዙ ይሁኑ። በነፍስ በሥጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ አሜን። በመዓልትና በሌሊት በቀትርና በከሰዓት ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስጤ ሰው እንደ ጉምተን ነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን አሜን። በእውነት የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠህ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙንና ከሚጻረሩን ረቂቅና ግዙፋን ጠላት በመዓልትና በሌሊት እኛን አገልጋዮችህን ሁላችንንም ለዘላለሙ ጠብቀን አሜን። በእውነት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ሁሉ ጸብ ክርክር ለመዳን ኤኮስ አስሌ ኤፓ ኤፓስ ኤኮስ ኤነከምካም ኤቦካ ኬሮም ለካፌኤ ሎኬ ወአርናኬ ጓእ ወአብሶላ አስቤካ በስኩእ አሜእ አወፅ ኤቃ ኤጴ ካብእሬው አርሃላዮን ያብሳት ጸጸጸ እያልን እንጸልያለን። አቤቱ በእነዚህ ህቡና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኔ አገልጋይህን እንደዚሁም ይህንን ጸሎት የሚከታተሉትን በሙሉ ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከበው ቅዱስ መልአክ ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እንልሃለን። በመታመን ለለመነ ሁሉ ክንፈ ረድኤትን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን።
ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነ የምትደግፈው ቅዱስ መልአክ ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ ሚካኤል ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባድነን ኖርህ ሰግደህ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኛን ሁላችንንም ከተቃጣ መዓት ከታዘዘ መቅሰፍት ተሰውረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እንድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቦኤል እያልን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽንኤ ኃይል እንዲሆናት ነው። አቤቱ ለእኛ ለአገልጋዮችህም እንደዚሁ ኃይል ጽን ሰጥተህ ከክፉ ተከራካሪ ከማልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባላጋራ አንተ አድነን። ከላይ ከሰማይ ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ደስታን አብሳሪ መልአክ ሆይ ሰላም እልሃለሁ። ጽንሰ ቃልን አስተምረ የምታሳምን ቅዱስ መልአክ ሆይ ሰላም እልሃለሁ። ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እልሃለሁ። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እልሃለሁ። ከደሞት የምታድን መልአክ ሆይ ሰላም እልሃለሁ። ያንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃህ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኛን ሁላችንንም በነፍስም በስጋም ታደገን ለዘላለሙ አሜን። ሊቀ መላእክት ቅዱስ ሚካኤል ሆይ በተሰጠ ስልጣን እኛ ደካማ አገልጋዮች በፊት የባለሟልነት ሞገስን እናገኝ ዘንድ እንማጸናሃለን። ሊቀ መላእክት ቅዱስ ሚካኤል ሆይ የዚች ዓለም መከራዋ ብዙ ነውና አንተ በጥበብ ክፉን አርቀህ ደጉን አቅርብልን። የእግዚአብሔር መልአከ ምክሩ ሊቀ መላእክት ቅዱስ ሚካኤል ሆይ ሊቀ ነቢያት ሙሴ ሕዝበ እስራኤልን እየመራ ከፈርዖን ሰራዊት ይድን ዘንድ የባህሩን ማዕበል ከፍለ ያሻገርኸው እኛንም ከነገረ ማዕበል ከጭቅጭቅና ከንትርክ በኪነ ጥበብ አሻግረን። ሊቀ መላእክት ቅዱስ ሚካኤል ሆይ በሰው ልጆች ላይ በማደር ክፉ ከሚያሰራ ክፉ ከሚያስመኝና ክፉ ከሚያሳስብ ጸላይ ሰናይ ሰይጣን ዲያብሎስ ፈተና አንተ ጠብቀን። በእኛ ላይ የሚያነሳሳውንም ስጋዊና ዓለማዊ የኃጢአት መንፈስ አንተ ገስጽልን። ሊቀ መላእክት ቅዱስ ሚካኤል ሆይ የጥበብ ምንጭ ነህና ነግደን የምናተርፍበትን ተናግረን የምንደመጥበትን ሰርተን የምናገኝበትን ጠይቀን የምናገኝበትን አስበን የምንፈጽምበትን ኃይለ ጥበብህን አንተ ግለጽልን። አሜን በእውነት። ሊቀ መላእክት ቅዱስ ሚካኤል ሆይ ከፈጣሪ ከልዑል እግዚአብሔር የተሰጠ ውሂ በበረከት አለህና ቤታችንንና ሥራችንን በበረከት ሙላልን። ከሚቀበል ይልቅ የሚሰጥ ብፁዕ ነውና የምንሰጠውን አታሳጣን። ሊቀ መላእክት ቅዱስ ሚካኤል ሆይ ሰብእሰ ይሬኢ ገጸ ወእግዚአብሔርሰ ይሬኢ ልበ እንደተባለው ሰውን አይቶ ብቻ ማወቅ አይቻለንምና አቤቱ ፈጣሪን ከሚፈሩ ትዕግስትን ከተመሉ ከጸብ ይልቅ ለፍቅር ከኃጢአት ይልቅ ለጽድቅ ከሚፋጠኑ ሰዎች ጋር ፍቅር አንድነትን ስጠን። አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ጽጌ ማርያምና ወለተ ጊዮርጊስ፣ ሰይፈ ሥላሴ፣ ወለተ ሥላሴ፣ ኃይለ መስቀል፣ ኃይለ ማርያም፣ ወለተ ዮሐንስ፣ አጸደ ማርያም፣ ወለተ ሥላሴ፣ እህተ ሚካኤል፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ እህተ መልአክ፣ አክሊለ ማርያም፣ እሴተ ማርያም፣ አክሊለ ገብርኤል፣ ወለተ ገብርኤል፣ ወለተ ገብርኤል፣ አመተ ዮሐንስ፣ አስቴር፣ ገብረ ክርስቶስ፣
ወልደ ሰንበት ሁለተ ሥላሴ ወልደ ያሬድ ሁለተ መድህን ገብረ መድህን ወለተ ማርያም ገብረ ማርያም ወልደ ገብርኤልና ወልደ ጨርቆስ ጸዳለ ማርያም ወለተ ሐና አስካለ ማርያም ሴቴ ፍስሐዬ ወለተ ኪሮስ ወለተ ኢየሱስ ወለተ ኪዳን ወለተ ማርያም ወለተ ሥላሴ ወለተ ኢየሱስ ወለተ ሚካኤልና ወለተ ሰንበት ትርሲተ ድንግል ወለተ ጽዮንና ወለተ ጻድቅ ወለተ ማርያም ወለተ ሚካኤል ወለተ መድህን ገብረ ሥላሴ ወለተ ገብርኤል ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ ብርሃን ወለተ ማርያም ሰይፈ ሚካኤል ብርቱካን ዓለም ወለተ ማርያም ወለተ ሥላሴ ወለተ ማርያም ወልደ ገብርኤል ጽጌ ማርያም ወልደ ሰማዕት ገብረ ሚካኤል ጸዳለ ማርያም ወልደ ሩፋኤል እህተ ማርያም ኃይለ ማርያም ወለተ ማርያም ወልደ ገብርኤል ጽጌ ማርያም ወለተ ገብርኤልና ገብረ ጊዮርጊስ አጸደ ማርያምና ወለተ ሰማዕት ወለተ ኢየሱስ ወለተ ኪዳን እሴተ ገብርኤል ወለተ ጨርቆስ ወለተ ገብርኤል ወልደ ሥላሴ ብርሃነ መስቀል ተክለ ሐዋርያ ጽጌ ድንግል ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ማርያም አጸደ ማርያም ሐና ማርያም ጽጌ ማርያም አስራተ ማርያም ወለተ ማርያም ስህነ ማርያም ተክለ ወልድ ተክለ ሚካኤል ወልደ ሚካኤል ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ ማርዬ ወለተ ሥላሴ ወለተ ማርያም ወለተ አናንያ ገብረ ሥላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ኢዛና ራይሻን ሰላማዊት ወለተ ማርያምና ኃይለ መስቀል ጸገነት ወለተ ኢየሱስ ወለተ ሥላሴ ወለተ ኢየሱስ አጸደ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ኃይለ ሚካኤል ወልደ ጊዮርጊስ ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳንና በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ ዕድሜ ዘመናችሁ ይባረክ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሰንበት ወለተ ሐና ገብረ ኢየሱስ ገብረ ማርያም ብሩክ ሳህለ ማርያም ሙሉ ማሞ ወለተ ሥላሴ ኃይሉ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት